ጤና ይስጥልኝ የተከበራችሁ ተከታታዮቼ ከዚህ በፊት የስላሴ ቅኔ ዜማ በአጭርና በረጅም ክፍል አንድን ሰርቻለሁ። ክፍል 2 ይቀጥላል። እስመ አማሰነ ዮሴፍ ጀምሮ እስመ ዮሴፍ ሐረግ ሲኖረው ዕብራዊ በቃለ ኢያሱ ዜናው ወዳቂ መደቡ ሲሆን በቃለ ኢያሱ ዜነወ ሐረግ ቢኖረውም ባይኖረውም ተመሳሳይ ነው ዜጋ ያለው ዜማ። እንግዲህ ወዳቂ እዚህ መደቡ ላይ የሚሆነው 6 ወዳቂ አለ፣ 5 ወዳቂ፣ 4 ወዳቂ አይሆንም። እዚህ ጋር 3 ወዳቂ ይሆናል። ተጣይ ነው ይሄ ግን ያው እንደ ወዳቂ ነው የሚዜመው። 3 ወዳቂ ይሆናል፣ 2 ወዳቂ፣ 1 ወዳቂ ይሆናል ማለት ነው። 5 ወዳቂ ሲሆን ቃለ ኢያሱ ቃለ ኢያሱ ነገረ ሶስት ወዳቂ ሲሆን እዚህ ላይ ነቢያት ሰበኩ የተጣይ ነው ግን ያው ወዳቂ ነቢያት ሰበኩ ሁለት ወዳቂ ሙሴ ሰበከ አንድ ወዳቂ ኦ አምላክ ስለዚህ ይሄ ነው አሁን ተጣይ ተነሽ ሰያፍ መደቡ ሲሆን ያው ለማሳየት ያህል ነው እንጂ ስለሚያበድል ልክ እንደዚህ እንደ ቃለ ኢያሱ ለምሳሌ በቃለ ኢያሱ 6 ወዳቂ ነው። በኢየሩሳሌም ሌ ድረስ ሲቆጠር ያው 6 ወዳቂ ማለት ነው። እስመ አማሰነ ዮሴፍ የሚለውም እስከ ሰ ድረስ እስመ 2 አማሰ 4 6 ወዳቂ ማለት ነው። ይቺና ወደ ዮሴፍ ትበደራለች ያበድራታል ማለት ነው።
ተመሳሳይ ነው። በከመዘካር ይሄ ደግሞ እስከ ር ድረስ ያ ስ ያው ለዜማው አያገለግልም። ያ ወደ አብ ስለሚሄድ ይሄም 6 ወዳቂ ማለት ተመሳሳይ ነው። ቃለ ኢያሱ ያለው 5 ወዳቂ ነው። ኢየሩሳሌም ድረስ ልክ እንደ 5 ወዳቂ ማለት ነው። ወይ አማሰ ሲል እስከ ሰ ድረስ 5 ወዳቂ። ወልደ ዘካር እስከ ር ድረስ ያን ስለሚያበድር ይሄንን ለማሳየት ነው እንጂ የሚቀይር ዜማ የለም። እዚህ ጋም ደመና ሰወረ ቢል አሁን ለምሳሌ ደመና 3 ወዳቂ ነው። እነዚህም ልክ የሶስት ወዳቂ ዜማን ነው የሚይዙት። ዘዳዊት ዊ ድረስ 3 ወዳቂ ነው። ተሰብሃ ያለው ተነሽ እስከ ብ ድረስ 3 ወዳቂ ነው። ዘካርያስ ያለው ሰያፍ እስከ ር ድረስ 3 ወዳቂ ነው። ሙሴ 2 ወዳቂ። እሳት ድረስ ት ወይ ይበድራል ወይ አይቆጥረውም ማለት ነው። 2 ዘር ከተቀበለው ከፊት ት ወደዚያ ይሄዳል። ካልሆነ ግን እንደዚህ ወማይ 3 ሲቀበለው ደግሞ ት ይዋጣል ማለት ነው። እንደዚያ ነው። ሰገደ ጢስ አውደ ወደዚያ ይበደራል። ዮሐንስ ን ወደ ገብረ ይበደራል። ኦ አምላክ 1 ወዳቂ ይሄም አብ ነች ማለት ነው። ብ ወይ ወደዚያ ትሄዳለች። 3 ከተቀበለው ደግሞ አንነካውም አንቆጥረው ማለት ነው። ተመሳሳይ ነው። ስለዚህ የተለየ ዜማ የለውም። ይሄ ሁሉ ዘር ስለተደረደረ የተለየ ዜማ የለውም። 6 ወዳቂና 5 ወዳቂ ተቀራራቢ ነው። በቃላይ ቃላይ ተመሳሳይ ነው። ከዚያ ሲያጥር ደመና ሰወረ ሙሴ ሰበከ ኦ አምላክ ከዚያ ዕብራዊ ሁሉም ላይ ሊኖር ይችላል፣ ላይኖርም ይችላል። ዕብራዊ በኢየሩ ሳሌም ቅድስት ስድስት ተጣይ ሲሆን ደግሞ ኢየሮ ሳሌም ቅድስት ተመሳሳይ ነው ጨረሱ። ዘዳዊት ሰሎ ታጭር ሲሆን ማለት ነው። ዘዳዊት ሰሎሞን እሳት ወማይ አብ ወወልድ
እስማኤ አማሰነ ዮሴፍ ተነሺ 7 ተነሽ ይሆናል። 6 ተነሽ ይሆናል። 5 ተነሽ አይሆንም። ከዚያ 4 ተነሽ 3 2 ተነሽ እስማኤ አመሰ ነዮሴፍ ዕብራዊ ወኢአ ወኢአ ማሰነ ሲሆንም ወኢአ ማለት ተሰብሃ ወልድ ሲሆን ተሰብሃ ወልድ እስከዚህ ነው የሚያበቃው። ሰገደጢስ ገብረለነ በከመዘ 8 ሰያፍ በከመ ዘካርያስ 8 ሰያፍ ወልደ ዘካርያስ 7 ሰያፍ 6 ሰያፍ አይሆንም። ከዚያ 5 4 እና 3 ሰያፍ ይሆናል። መደቡ ስለሚያበድር ነው እንጂ እንደ በቃለ ኢያሱ ደመና ሙሴ ኦ እንዳለው ነው። በከመዘ ያስአብ ወልደዘ ሙስና ዕብራዊ እያለ ይሄ ሀረጉ ተመሳሳይ ነው ማለት ነው። አጭር ሲሆን ዘካርያስ አብ ዮሐንስ ብሎ መጨረስ ዮሐንስ ገብረ ዮሴፎረ ገሊላ እስመ ኢአማሰነ ዮሴፍ ያለው ላይ እንግዲህ ከዚህ ውጭ አይኖርም። በሙሉ ይሄ ነው፣ ተመሳሳይ ነው። ከዚህ ውጭ የሚመጣ የዘር ብዛት የለም ወይም የአጭር ዘር
የመጨረሻው ይሄ ነው። የመጨረሻው አንድ ወዳቂ ነው መደቡ ማለት ነው። ትልቁ ስድስት ወዳቂ ወይም ደግሞ ተጣይ ተነሽ ሰያፍ ሲሆን እያበደረ በዚያው ልክ ማለት ነው። አውደ ከዊኖታ ድንግል ላይ ሲሆን ደግሞ መደቡ አምስት ወዳቂና ስድስት ወዳቂ ነው። አውደ ከዊኖታ ስድስት ነው። ከዚያ ሀበ ኢያሱ ወረደ ሀበ ምድራዊ ወረደ ሊል ይችላል። ከዚያ ተመሳሳይ ነው ዜማው የሚሆነው ማለት ነው። ዕብራዊ አውደ ከዊ ኖታ ድንግል አምስት ወዳቂም ሲሆን ሀበዬ ኢያሱ ወረደ ሀበ ምድራዊ ኢያሱ ወዳቂ ሲቀበለው ሀበም ምድራዊ ኢያሱ ውስተ ቤተ መቅደስ ነበርኪ ሲልም ውስተ ቤተ እያሉ መቀጠል ነው። በቤተ መቅደስ በቤተ መቅደስ ነበርኪ ተነሽ ሲሆን በፍኖተ ዚአከ ሆረ ሰባት ተነሽ እና ተቀባዩ ሁለት ተነሽና ሰያፍ ሲሆን ተቀባዩ ሁል ጊዜ ሁለት ሁለት ነው የሚሆነው። በፍኖተ ዚአ ከሆረ
በፍና በፍና ዚአከ በፍና በፍኖተ በፍና ተመሳሳይ ነው። ከዚያ በፍና እያሉ መጨረስ ማለት ነው። ሀበዘነገድ ከፍና ፍና ሁለት ወዳቂ ሲከተለው ያው ከን ስለሚያበድር ልክ እንደ ሶስት ወዳቂ ነው ማለት ነው። ሀበዘ ነገ ከፍና በከመ ዘካርያስ አብ 8 ሰያፍ ከመ ዘካርያስ ለብሰ 7 ሰያፍ በከመ ዘካር ያስአብ ከመዘ ብሎ መጨረስ ነው። ያስለብሰ ያን ወደዚያ ያበደሩ ከመዘ ካር ያስለብሰ እዚህ ጋር ደግሞ እስመ ውእቱ 6 ማነው 5 ተነሽና 6 ሰያፍ ሲሆን መደቡ ተቀባዩ ሁል ጊዜ 3 ይሆናል። በዚህ ጊዜ እስመ ውእ እስከዚህ ይሄዳል ማለት ነው። እስመ ውእ ባረከ ለአማኑ መንበሩ ወዳቂ ሲሆን መንበሩ አውደ ከዊኖታ ድንግል ያለው ላይ ከዚህ ውጪ አይኖርም። በዚህ መንገድ ይሄን እንጨርሳለን። ቀጣይ ክፍል ከማንደርደሪያው ጀምሮ እቀጥላለሁ።